ሰአሊ ለነ ማርያም ሰአሊ ለነ ማርያም አበ ወልድኪ ኄር መድኃኔዓለም። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። ወልደ ድንግል ማርያም የመስቀሉ ባለቤት የፍጥረታት ሁሉ ጌታ መድኃኔዓለም የፍቅር አምላክ የሰላም አምላክ ሁሉን የሚገዛ የነገስታት ሁሉ ንጉስ የኃያላን ሁሉ ኃያል ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። እምነ ወላዲተ አምላክ እምነ ቤዛይተ ኩሉ ዓለም እምነ ኪዳነ ምህረት የመላእክት እህት የሕዝቡ ሁሉ እናት የቅድስታና የቅዱስ ያዕቆብ ብርሃን እማምላክ ሁሉን የፈጠረ ሰው ልጅን ሁሉ ያከበረ አምላክ የወለደች ቅድስተ ቅዱሳን ክብር ለሷ ይሁን። እግዚአብሔር አምላክ በምህረቱ በፍቃዱ በፍጹም ርህራሄው እዚህ ላደረሰን አምላክ ክብር ለሱ ይሁን። ሰላም በመላው ዓለም የምትኖሩ የርትዕት ተዋሕዶ ምእመናን ሰላም ለኩልክሙ። እንግዲህ ዛሬ 7ኛ ቀን ነው። በየቀኑ የሚውልበትን ርቱዓን በዓላትን ቀናትን እንዴት እንደሚቆጥሩ እያሳወኩበት ያለው የማብቂያው ሳምንት ነው። እንግዲህ ዛሬ ቅዱስ ገብርኤል ነው። ቅዳሜት በነቢየ እግዚአብሔር ቅዱስ ሄኖክ ቅዳሜ፣ በባህር ሐሳብ ደግሞ ሰኔ 1 2018 ነው። ሰኔ 1 ነው፣ ሰኞ ነው። እንግዲህ ምንድነው የሚባለው ሰኞና ሰኔ ሲገጣጠም የሚሉት ነገር አለና በባህር ሐሳብ እንግዲህ ዛሬ ሰኔ 1 2018 ሰኖይ ነው፣ ሰኞ ነው። በሄኖክ በነቢየ እግዚአብሔር ቅዱስ ሄኖክ ደግሞ ቅዱስ ገብርኤል ቅዳሜ ነው። ቅዱስ ገብርኤል 2024 ዓመተ ምህረት ላይ ነው የምንገኘው ማለት ነው። እንግዲህ 21 ቅዱስ ገብርኤል ነው የሚውለው እንደሚታወቀው ማለት ነው። እንግዲህ እንደምታስታውሱት ይሄንን ባህላዊ ልብስ ለመልእክት አስተላልፌበታለሁኝ። ጠንከር ያሉ መልእክት ተላልፎበታል። እንግዲህ ሁሉም የመንፈስ ቅዱስ መልእክት ነው ያስተላለፍኩበት። ቁጥሩ ርዕሱ በዚህ ተዘነጋላችሁ ብዬ አላስብም። ብዙ ሰው ይመልሰዋል ብዬም አስባለሁ። ቁጥሩ ይታወቃል። ርዕሱም እና በውስጡ የተላለፉ መልእክት ሁሉንም መመለስ አይጠበቅም፣ ግን ቢያንስ 3ቱን ይጠበቃል ማለት ነው። እንግዲህ ከእሁድ አንስቶ እስካሁን ድረስ በየቀኑ የሚውሉበትን ቀን ርቱዓን የሚያከብሩበትን ቀን አሳውቀናል። የቀናት መለዋወጥ በዓላትም ደግሞ የሚውሉበትን ሁሉ ቀኑ ይለያያል ማለት ነው። ከባህር ሐሳቡ ጋራ ይለያያል። ቅዱስ ገብርኤል በባህር ሐሳብ በ19 ይመስለኛል። እንግዲህ በ19 አይውልም ብለን ነው የምናምነው። ቅዱስ ሚካኤልም በባህር ሐሳብ
በ12 ነው የሚውለው። እኛ ደግሞ በ14 ነው የምንለው ብያለሁ። ኪዳነ ምሕረትንም እንደዚሁ በ16 አይውልም፣ በ15 ነው እንላለን። ባለወልድንም እንደዚሁ በ29 አይደለም በ17 ነው ብለን እንላለን። እንደዚህ እያልን በዓላትን እናከብራለን ማለት ነው። እንግዲህ ቀድመው የሚያከብሩት ለምንድን ነው የሚለው ያው እንደተናገርኩት ባህር ሐሳብ በሱባኤ የተለካ አይደለም። ነብይ እግዚአብሔር ቅዱስ ሄኖክን በሱባኤ የተለካ ነው። እንግዲህ የሰኔ ጾምም ማብቂያችን ቀን ነው ዛሬ። 3 ሱባኤ 3 7 21 ቀን ይጾምና በ22ኛው ቀን ነው የጾም መሰናዶም አለን እንደዚሁ። እንግዲህ ዛሬ የጾም ማብቂያም ቀኑ ነው ማለት ነው። ዛሬ እንፈስካለን ማለት ሳይሆን ዛሬ ሱባኤው ያበቃል። መቀመስም ካለበት ነገ ነው ማለት ነው። እንግዲህ እርድ ደም የማፍሰሱ ነገር ላይ በርትት ዛሬ በዓል ነው ተብሎ ዶሮ ወይም በግ ደም አይፈስም። ይሄ በዓል ይከበር ከተባለ ቤት ውስጥ ባለን ነገር ወይም ጾም መፍታት አለብን ከተባለ ወይ አይብ ወይ አሳ፣ ጾም መፍቻ አሳ ነው ለርቱዓን ብዙ ጊዜ፣ ወይም አይብ ወይ እርጎ ወይ እንቁላል ወዘተ እነዚህ ሊሆኑ ይችላሉ። ብዙ ጊዜም ደግሞ የበሬ ስጋ ደግሞ ያው የተለመደው ምንድነው ቅርጫ መግባት ወዘተ እነዚህ ነገሮች አሉና ርቱዓን በዓሉ ዛሬ ነው ከተባለ እርድ የለውም። እንግዲህ ደም መፍሰሱን ስለማናምንበት ከባዕድ አምልኮ ጋራ የተያያዘ ነው ብለን ስለምናምን ታረድ አለበት ብለን አናምንም እና የደም ማፍሰሱ ዙሪያ ላይ እኛ ብዙም እንዳልኩት አንቀበለውም መሆንም አለበትም ብለን አናምንም። እንግዲህ በዓሉ ካለፈ በኋላ ወይ ከሳምንት በኋላ እርድ ማረድ ይችላሉ ማለት ነው። አይብ፣ አሳ፣ እርጎ እንደዚህ ነገሮችም ጾሙን በዚህ እንፈታለን ማለት ነው። ግን ያው ብዙ ጊዜ ጾም ሲፈታ ምንድነው ስለ ምግብ ሳይሆን ማመስገን ነው። የለመነውን የጠየቅነውን እግዚአብሔር አደረገልን ብለን እናምንበታለንና ያንን በምስጋና ጧፍ አብርተን ጾም ሲፈታ ምስጋና ነው። የለመነውን የጠየቅነውን እንዳደረገልን በህብረት በማመስገን መልሱን እንጠብቃለን ማለት ነው። እግዚአብሔርን የራሱ ጊዜና ሰዓትን ቢኖረው እንጠብቃለን ማለት ነው። እንግዲህ ወገብን አስሮ እንደ አቅም ስግደትንም በህብረት ጸሎትም እየተደረገ ወዘተ እንደዚህ አይነት ስርዓት ይካሄዳል ማለት ነውና ብዙ ጊዜ ጾም ሲያዝ በየአይነቱ ምግብ የሚበላበት ሰዓት አለና ርቱዓንም ደግሞ የሚፈቀደው ወይ በሳምንት አንዴ አንዳንድ ጾም ላይ በሳምንት አንዴ እሁድን ጠብቆ ብቻ ማዕድ እንዲበላ ወይም ደግሞ ሐሙስን ያው ሰኞ ማክሰኞ ሰኞ ሮብ አርብን አክፍሎት ነው። ማክሰኞ ሐሙስ ደግሞ ወይም ባቄላ ወይም ሱፍ ውሃ ዝክር ወዘተ እንደዚህ አይነት ነገሮች ነው። እሁድን ግን በሳምንት አንዴ ግን ማዕድ በደንብ እንዲበላ ይታዘዛል ማለት ነው። ይሄ የሚደረግበት ራስን ከዚህ ነገር ቆንጠጥ ማድረግ ያው ቃሉም እንደሚለው የሰው ልጅ በማዕድ በምግብ አይደለም የሚኖረው በእግዚአብሔር ቃል የሚለውን ያንን አካል ለማለማመድ የሚደረግ ነገር ነው ማለት ነው። ችግርን እንዲቋቋም ይደረጋል። አንዳንድ ጊዜ ያው ለገንዘብ ተብሎ የማይገባበት ቦታ መቼም የለምና ያ አካል እንደዚህ አይነት መጥፎ ልምድ እንዳይለምድ አካልን ስርዓት ማስያዝ ስጋን ስርዓት ማስያዝ ስላለብን በዚህ ሁኔታ ያው ሳይንሱም ደግሞ እንዳለው ለጤናም ጥሩ ነው ብሏል። አለመብላት በራሱ አንድ ቀን ያለ ምግብ መዋል ምን ያህል ጤናማ እንደሚያደርግ ይናገራሉና ርቱዓንም ይሄንን ነገር የተለማመድንበት ነው። እንግዲህ ይሄ በሱባኤ እየተለካ የሚሰጠን ቀናቶች
በጣም እንደደገፉን መንፈሳዊ ህይወትንም ደግሞ ትግስተኛ ያደረገን ነገርን ሰፋ አድርገን እንድናይ ያደረገን ቂምና ጥላቻ መሆን እንደሌለበት ያስገናዘብን እግዚአብሔርን በትግስትና በእምነት በተስፋ መጠበቅ እንዳለብን እየተለማመድንበት ያለን ነው። እንግዲህ ይሄንን የዘመን አቆጣጠር ከወጠንን ሰዓት አንስቶ እስካሁን ድረስ የማህበሩ አባላት በመላው ዓለም የሚኖሩ እንደ አቅም ህጉን እያከበሩ ሰንበት ላለመስራት በውጭም ያሉ ማለት ነው በሰንበት ቀን ላለመስራት በሰንበት ምክር የተሰራ ብር ለቤተክርስቲያን አስራት ሆኖ መግባት እንደሌለበትም እናሳስባለን። ንጹህ ያልሆነ ብር ብለንም እንለየዋለን። እንደዚህ አይነቶችን ለበጎ አድራጎት እንዲውሉ ብዙ ጊዜ እናሳውቃለን ማለት ነው። በዓላትን የሚነኩ በተለይ ቅድስት ሥላሴን በሚውልበት ሰዓት እና ሰንበትን የነዚህ ብሮች የሚውሉት ለበጎ አድራጎት እንዲውሉ ይደረጋሉ። ለእግዚአብሔር ንጹህ መስዋዕት መቅረብ አለበት ብሎ ይሄ ማህበር በጣም ያምናል። ለምሳሌ ዘቢብ ሲገዛ ዘቢብ ስንቀምስም ፍሬ ከውስጡ ፍሬ ያለው ዘቢብ ነው መቅመስ ያለብን መብላትም ያለብን። ፍሬ የሌለው ነገር አንበላም። ከፍሬ ጋራ በጣም መቀራረብ አለበት የሰው ልጅ ብዬ ስለማምን ማለት ነውና ፍሬ ያለው ዘቢብ ነው ብዙ ጊዜ በእኛ በርቱዓን የሚፈቀደው ማለት ነው። ጧፍም ለቤተክርስቲያን የሚገባው ንጹህ ጧፍ መግባት አለበት። በአሁን ጊዜ ያሉ ጧፎች ያው ህዝቡ ይገዛል በሚል በሻማ ወዘተ በሌላም ከለር እየተደረገ ለህዝብ ይሸጣል። እኛ ደግሞ ንጹህ በማር ወለላ መሰራት አለበት ብለን ያንን ነው የምናምነው። አንዳንድ ሰው ያው ርካሽ ነው ይሄ በሚል ይገዛዋልና እኔ ደግሞ ምንድነው ንጹህ ያልሆነ ነገር ለእግዚአብሔር መቅረብ የለበትም ብዬ ነው ማምነው። ብዙ ጊዜ የሚቀርቡ ነገሮች ሁሉ ለእግዚአብሔር ንጹህ ነገር መሆን አለበት። ከንጹህ ነገር የመጣ አሁን መጠጥ ቤት ያለው ጫት ቤት ያለው ጭፈራ ቤት ያለው ወዘተ እነዚህ ከነዚህ የሚገኙ ብሮች በቤተክርስቲያን መግባት አይችሉም። እንዳልኩት ሰንበትን የሚሽሩ ነገሮችን በቤተክርስቲያን መግባት የለባቸውም። ህጉን የጠበቀ ስርዓቱን የጠበቀ ለእግዚአብሔር ቤት የሚገቡ ነገሮች ሁሉ አሁን ለምሳሌ በምንጣፍ ደረጃ በመጋረጃ ደረጃ የሚገቡ ስዕል የሌላቸው ምንጣፎቹም ልሙጥ የሆኑ ነው የሚፈቀደው ማለት። ምክንያቱም ምንጣፎቹ ላይ ብዙ አይነት ስዕል ብዙ አይነት ነገሮች ስለሚደረጉ በቤተክርስቲያን ውስጥ ሲገቡ ምን ይዘው ይገባሉ የሚለውንም ነገርም ስላለ ማለት ነው። እና ያ ለቤተክርስቲያን ያስገባ ሰው ወይ ስለቱን ያስገባ ሰው ስለቱን የገዛበት ብር ከምንድነው ተብሎም መመርመር አለበት ብሎ ይሄ ማህበር ያምናል ማለት ነውና ለእግዚአብሔር ንጹህ የሆነ ነገር መቅረብ አለበት። በንጽህና የተሰራ ሰንበትን ሳይሽርም እንዲሁ የተሰራ ነገር አጋዕዝተ ዓለም ቅድስት ሥላሴንም እንደዚሁ በዓልን አክብሮ የተሰራ ነገር መግባት አለበት። እንደዚህ አይነት ብሮች ለበጎ አድራጎት ነው እንጂ ለቤተክርስቲያን አገልግሎት ለእጣንም ሆኑ ለዘቢብ ወዘተ አይሆንም ማለት ነው። ይሄ በማህበሩ ላይ የሚታወቁ ነገሮች እንግዲህ በዚህ አገልግሎት ጊዜ ውስጥ በጣም ከመወደው አንዱ ያው ይታወቃል ግብርና ነው። ሌላው ደግሞ በአገልግሎት በዚህ 8 አመት አገልግሎት ላይ የሰራ ነው። እንግዲህ በዚህ እንቦጭ ለቀማ ላይ በጣና ቄርቆስ ዙሪያ የተሰሩ ጅርግፋ ተክለ ሃይማኖት ዙሪያ ክርስቶስ ሳምራ ማክሰኝት ጎርጎራ ናበጋ ጊዮርጊስ ወዘተ እነዚህ ቦታዎችን እንቦጭ በመልቀም ማህበሩ በቋሚነት እዛ ተቀምጠው ወለተ ሐና ርብቃ ገብረ ሚካኤል አቤል ተስፋ መልአክ ታምራት ገብረ ጻድቅ አምባሳጀር እንዲሁም ከማህበሩ ራቅ ደግሞ ያሉት ኢየሩሳሌም ኤልሳቤት በዛ በቦታ ላይ
ሌላም ያልጠቀስኳቸው ይኖረው ይሆናል። በቋሚነት እዛ ቦታ ላይ ሆነው ይሄንን ስራ ሲያካሂዱ የነበሩ ሲሰሩ የነበሩ እንዲሁም ለበረከት እያሉ መተውም ከውጭ መተውም ሲያግዙ የነበሩ ማህበሩ በቋሚነት እዛ ቦታ ላይ ሆኖ የገዳምን ህይወት የገዳምን አኗኗር እየኖረ እንቦጭን ሲለቅም ቆይቷል ማለት ነው። ከዛም በተረፈ ደግሞ ወደብ ሰርቷል። ጣና ቂርቆስ ላይ ሽንት ቤት የወንድና የሴት ሽንት ቤት ሰርቷል በጣም ደስ በሚል ሁኔታ። እንዲሁም ደግሞ ጅርግፋ ተክለ ሃይማኖት ክርስቶስ ሳምራ ላይ ደግሞ እንደዚሁ ለበዓላት ሲሆኑ ለሚጠቀሙባቸው አንዳንድ ነገሮችን ለክርስቶስ ሳምራ እዛ አካባቢም ላለችው ደብርም እንደዚሁ ይሰራል ማለት ነው። ጅርግፋ ተክለ ሃይማኖትና ክርስቶስ ሳምራ ላይ ንዋያተ ቅድሳት አሰተናል። መቋሚያ እንዲሁም ድንኳን ወዘተ ለሚያስፈልጋቸው እንደ አቅሙ ማህበሩ አድርጓል። እንዲሁም ማህበሩ በጣም ከዘነጋው አንዱ የተሰራው እዛ ጣና ቂርቆስ ላይ ጣና ደሴት ላይ ዘጌ ምድር ላይ ደሴቱ ላይ ፉሬ ቤተክርስቲያን ላይ ቤተልሔም ይሄ ማህበር ሰርቷል። በጣም ብዙ ጊዜ ተዘነጋ ነገር ማለት ነው። በጣም በአጭር ጊዜ የተከናወነ ስራ ነው። ይሄም የዛሬ 8 ዓመት አካባቢ የተሰራች ቤተክርስቲያን ቤተልሔም ማለት ነው። እንዲሁም ደግሞ እዛው ደሴት ላይ እዛው ጣና ደሴት ላይ ፋሲለደስ በጣም ይሄ ማህበር ባለውለታው ነው። ያ ገዳም ምግብ ሲያምረን ገብረ ሚካኤል ወለታሃና በእውነት እዛ ላይ እዛ ጣና ቂርቆስ ላይ ተመድበው የነበሩ የሚያምራቸውን ነገር እንኳን ለመብላት በታንኳ ተሻግረው ወደ ፋሲለደስ ሄደው እዛ ጋር ያለ የገዳም ስርዓትና በእውነት እኔ የወደድኩላቸው መስተንግዶ እግር አጥበው በፍቅር የሚያስተናግዱት ነገር መቼም ማህበሩ የማይረሳው ነገር ማለት ነውና እዛ ላይ በምንሄድ ሰዓት የነበረ መስተንግዶ ባዶ እጃችን እንዳንሄድ ሁሉ ጣናን ወደ ጣና ቂርቆስ ተመልሰን ስንሄድ እዛ ምግብ በልተን ወደ ጣና ቂርቆስ ስንሄድ እንኳን ፍራፍሬ አሸክመውን ገዳማ የምታፈራውን ነገር ሁሉ አሰተውን ነው ምን ሄደውና በጣም ትልቅ ትዝታ አለን እነሱ ጋራ ያላቸው ፍቅርና ያላቸው አንድነት እግዚአብሔር አምላክ እስከመጨረሻው ያሳምርላቸው ላለው ይሄ ማህበር በጣም የሚረካበት መጀመሪያም ወደ ጣና ቂርቆስ እንሄድ ፋሲለደስ ገብተን በጣም ርቦን ነበርና ማዕድ እንዴት እንዳቀረቡ እንደውም የሎሚ ውሃ የለመድኩት ከፋሲለደስ ነው እና እንደውም ማዕድ ቀርቦልን ትዝ ከሚለኝ አረ ንግስተ ነገስት አሉኝ። አቤት ስል አረ ይሄንን ነገር እርሱ አይጠጡትም አሉኝ። ምንድነው ስል ይሄ ነገር ምንድነው ፔፕሲ ነው መሰለኝ ወይ 7 ነገር ነውና እርሱ የሚጠጡት ነገር አይደለም እንዳይጠጡ ተብዬ ነበርና እንደው ይሄን ነገር አይቅመሱት ግድ የለውትም አሉኝ። በኋላ አንድ አባት መጣው አረ ይችላሉ ይሄ እኮ ሎሚ ውሃ ነው አሉ። የሚገርም ነው። ሎሚው ከራሳቸው ከዛው ከገዳሙ ላይ ነው የሚያነሱትና ሎሚ ውሃ የለመደው ማህበሩ ከዛ ተምረን ነው። በጣም የሚገርመው ማለት ነው። ከጣና ቂርቆስ ላይ ደግሞ ጮርቃ ይባላል። በጣም ይሄ የሱፍ ውሃ ማለት ነው። ሱፉን ምስ ተደርጎ እሳት ገባ ይልበትና ተወቅጦ በውሃ ተደርጎ ነው የሚሰጠውና የሚገርም ነው። በቃ ሆድ ይዘጋል እና ይሄንንም ከዛ ነው የለመድነው። ያው የሎሚ ውሃ አሁንም እዚህ ማህበሩ በየቤቱ የሚጠቀምበት ነገር ማለት ነው። ያው ፔፕሲ፣ ሚሪንዳ፣ ኮካኮላ ስለማንጠጣ ይሄ አንደኛ እንደው በሳይንሱም ዓለም ለጤና ጥሩ እንዳልሆነ ይታወቃልና ይሄ ግን በጣም ውስጥን ሰላምን የሚሰጥ ነገር ነው እና ከዛ የለመድነው ነገር ነው ከጣና ቂርቆስ ላይ እና ፋሲለደስ ላይ ይሄ ማህበር ትልቅ
ትልቅ ነገር ተምሯል እዛ ቦታ ላይ ብለን እናምናለን። ፍቅርን አስተምረውናል፣ ትህትናን አሳይተውናል። መስተንግዶ ሰው ባለው እንዴት እንደሚያስተናግድ በቃ ሰው ፊቱ ይባላልና ፊታቸው ሁሉ ምግብ እንኳን ባይኖር ዳቦ ሸንሽነው ብሉ ተብሎ ይባላልና እንደዚህ አይነት ስርዓት ያስደስታልና ጣና ቄርቆስ ወደቡ በሚሰራ ሰዓት እነሱ በጣም ተደስተውለት እንደነበር በጣም በቃ ያ በመሰራቱ ለነሱም ኩራት እንደሆነ የሰማንበት አጋጣሚም ነበረ። ለጣና ቄርቆስ ይሄ መደረጉ ይሄ መታሰቡ ምን ያህል እንዳስደሰታቸው ማለት ነው። ያው በጣና ቄርቆስ ላይ መጨረሻ ላይ ጨርሰን ስንወጣ የሆነው ነገር የሚያሳዝንም ቢሆን በእነዚህ ነገር ደግሞ በእነዚህ ሰዎች ደግሞ እንደሰታለን። በእነዚህ ገዳማውያን አባቶች ደግሞ የተደሰትንበት ነገር አለ እውነታው ሲነገርና ሌላው ደግሞ የበጎ አድራጎት የጃልሜዳው መርሃ ግብር በጣም ልብ የሚነካ የ3 ቀን መርሃ ግብር ነው። በጣም ብዙ ህዝብ የመጣበት በየቀኑ ማዕዱ የማያልቅ ወጡ የማያልቅ እንጀራው የማያልቅ እንደውም ውሃ ስፖንሰር ተደርገን ነበረ። ውሃው ለ3 ቀን ጎልድ ነበረ ውሃ ስፖንሰር የሆኑን ለ3 ቀን ያላለ ከዛም አልፎን ተርፎ ውሃ እንደነበረ በጣም ብዙ ሺህ ህዝብ ነበረ። ድንኳኑ የትልቀቱ በጣም ደግሞ ውስጤን ያስደሰተኝና ያረካኝ ነገር ቢኖር አንዱ ህፃናት በጎዳና ላይ ያሉ ልጆች የመጫወቻ ቦታ አሰናርተን ነበርና ልጆችም እንዴት ነው ጎዳና ላይ ብዙ ጊዜ ያሉ ልጆች ስለ ምግብ እንጂ ጨዋታን ሄዶ መጫወትን ነገር ያ ሁሉ የተወሰደባቸው ነገር አለ ብዬ አስባለሁና ያንን ነገር አቀደነው ለ3 ቀን ህፃናት ተሰልፈው እንዲጫወቱ ይሄንን አግኝተው የማያውቁ ልጆች ሁሉ ያ ነገር ጊዜው ይሄ ማህበር አቅርቦ እነዚህን ህፃናት እንዲጫወቱ ማድረጉ ምናልባት ወደፊት ትልቅ ሲሆኑ በአይምሮ ይቀርጻል ብዬ የማስበው ነገር አለ። ይሄ ያስደሰተኝና ያረካኝ ነገር ከዛም በኋላ ደግሞ የከረሜላው እዛ ጋራ የመጣ ህዝብ ሁሉም ስጦታ ይዞ ነው የወጣው ማለት ነውና እንዲህ በማድል ሰዓት በጣም ብዙ እልፍ የሆኑ ወጣቶች ናቸው የመጡትና ያደልኩ ያለው ልብስ ሁሉም ወጣት ይጠብቅ ነበር። ለሁሉም አደርሶላታል አልደረሰላትም የሚለው ማለት ነው። የመብርሃን ድንቅ ስራ ማለት ነው። እውነት ያን የሚያህል ድንኳን ውስጥ የነበረው ወጣት በሙሉ ያንዳንዱ ልብስ ሲደርሰው መጨረሻ ላይ በጭብጨባና በፉጨት ነው የተደሰቱት ማለት ነው። ምክንያቱም እዛ የነበረው ወጣት ማንም ሳይጎልበት ግማሹ ከላይ ሹራብ ይሆናል ወይ ከታች ቱታ ወይ ካናቴራ ይሆናል ምንም ሳይጓደል ክብር ለወላዲተ አምላክና በሷ ፍቃድ ይሄ ማህበር እውነት በጸሎት ጠይቆ ይህንን ትልቅ የግብረ ሰናይ ስራ እንድንሰራ ተፈቅዶልን በኢትዮጵያ ላይ ትልቅ ታሪክ የተሰራበት ነው የጃልሜዳው መርሃ ግብር ማለት ነው። ብዙ እንግዶች ጠርቼ ነበር እንዲገኙ እንዲያዩ ትውውቅ እንዲያደርጉ እንተዋወቅ ኢትዮጵያውያን እንተዋወቅ የሚል መርሃ ግብር እኛ ለኛ እናንስም እርስ በርስ ብንረዳዳ ብዙ መድረስ እንችላለን የሚል መርሃ ግብር ነበርና በጣም የወደድኩት በጣም የረካሁበት አሁንም ድረስ አይምሮ ውስጥ ያለ ወደፊትም ደግሞ እቅዳለኝ በዚህ ጉዳይ ላይ ማለት ነው። እግዚአብሔር ከረዳኝ የሱ ፍቃድ ከሆነ ምንም ሳነው ነገር የለምና ህፃናትም ራሱ መጫወቻ ቦታ አግኝተው መደሰታቸው አስደስቶኛል። ይሄ ማህበር በሙሉ አስደስቷልና የነበረው ዝማሬ በጎዳና ላይም ቢሆኑ ይሄንን እንዲያዩ እግዚአብሔር ማድረግ እንደሚቻለው በዝማሬ ማጽናናት እንደሚቻል በቃል እግዚአብሔር ትምህርት ተሰጥቶ እና ይሄ ታሪክ የማይረሳው እኔ ግርም የሚለኝ እህተ ማርያም እንዲያደረገች እህተ ማርያም እንዲመጥፎ ሰራች የሚለው ነገር ነውና ይሄ መልካም ስራ የተሰራውን እንኳን ብዙ ሺህ ህዝብ እንደው ያለ ማጋነን ወደ 10,000 የሚሆን ህዝብ ነበር በሰዓቱ ያስተናገድነውና ይሄ ራሱ አልተወራለትም። ለምን አይፈለግም? እህተ ማርያም መጥፎ ነገር ነው ስለ እህተ ማርያም የሚወራውና ብዙ ጊዜ ሚዲያዎች ደግሞ ቅሻለው
ጠርተን እንዲሁም የታሪክ ተወቃሽ ትሆናላችሁ ብያቸዋለሁ። እኔ ድል እያደረኩ እንደምመጣ አውቀዋለሁ። አምላኬን እየጠየቅኩ የጥበብ ሁሉ እናት ወላዲት አምላክ ስለያስኳት እሷን እየጠየቅኩ ብዙ ነገር አደርጋለሁ ብዬ አምናለሁ። ገና በኢትዮጵያ ሕዝብ ብዙ ነገር አሳየዋለሁ ብዬ አምናለሁ። ለምን ወላዲት አምላክ ኮናት የምትመራኝ ብያለሁ። ስለዚህ ወላዲት አምላክ ከመራችኝ ምንድነው እያሳየው መምጣት የምፈልገው? የአምላክን እናት እኮ ነው ያስኩት ማናገረውና ብዙ ነገር ሕዝብን የሚገነባ ሕዝብን የሚያስተምር ነገር መስራት ፈልጋለሁ። አምላኬንም ይሄንንም ሁሌ ጠይቃለሁ በጸሎቴምና እንደሚያደርግልኝ ደግሞ አውቃለሁ። እና የጃል ሜዳው መርሃ ግብር ታሪክ የማይረሳው ነው። ወደፊትም ለኢትዮጵያ ሕዝብ ደግመን ያንን ነገር እንደምናሳየው ሙሉ እምነት አለኝና ብዙ ሰው ረክቶበታል፣ ብዙ ሰው ተደስቶበታል። ከዛም በኋላ ደግሞ ያው በኮሮና ምክንያት ብዙ ሕዝብ ተበትኖ ያው አንዳንድ ጊዜ ሰው ልጅ አያቅበትም እርዳታ ተደርቶ ያላወቀበት ብዙ አለ። ግን ምንድነው እርዳታው ተዘርግቶለት ያልተጠቀመ ብዙ አለና ግጥሞች ቀርበው ነበረ። የጎዳና ልጆች ወጥተው በጎዳና ላይ የሚኖሩ የኛ ወገን ወጥተው የገጠሙት ግጥሞች ሁሉ በእውነት ብዙ ዕውቀት ያላቸው ልጆች እንዲ ባክነው ማየት ሁሉ ያሳዝነኝ ነበርና ያንን እድል ነበር የሰጠሁትና ባለሀብትም እንዲገኙ ፈቅደን እንደው ያልጠራ ነው የለም እንዲገኙልን ማለት ነውና አካውንትም ተከፍቶ ትዝ ይለኛል። እዛች አካውንት ላይ 3000 ብር ብቻ ነበረች የገባችው ማለት ነው የግብረ ሰናዩ አካውንት ላይና በታሰርኩኝ ጊዜ በጣም ብዙ ብር አላት ተማሪያምና አካውንቷ የግብረ ሰናዩ አካውንት ኦዲት ይደረግ ተባለ ማለት ነው። የአምላክ እናት ደግሞ ቀድማ ምናለችኝ በዛ ጊዜ የገባውን ብር እንዳትነኪው ይቀመጥ እዛ በላይ ነበርና ይገርማችኋል ለ2 አመት ያብር አልተቀመጠም። ለአመት ከምናምን አልተቀመጠም አልተነካም ያብር። ከዛ ኦዲት ሲደረግ ይሄ አዲስ አበባ ፖሊስ ኮሚሽን ነው መቼም በቃ ተማሪያምን ያዝናት በቃ ብለው ይሄው ገንዘቧ ይሄን ይመስላል ብለው ሲያዩት 3000 ብር ነበረችና ኦዲት ተደርጎ ለኦዲተሩ የሚከፈለው ክፍያ ራሱ ከዛው 1000 ምናምን ብር ላይ ወጥቶ እንዲከፈለው ሁሉ ተደርጓል ማለት ነው። ያ የተደረገው መልካም ነገር ዓለም ሊያየው አልቻለም። እኔ ግን በመንፈስ ቅዱስ ጠይቄ እግዚአብሔርን ጠይቄ ሕዝብን ላስተምርበት የምችልበትን ነገር እግዚአብሔር እንደሚወደን እግዚአብሔር ሊሰበስበን እንደፈለገ ያሳየሁበት አንዱ ይሄም እኔም ማህበሩን በአንድ ላይ በረከቱ ረድኤቱ ከአይምሮ በላይ ነውና እንደዚህ አይነት መርሃ ግብርም የተደሰትኩበት በአገልግሎቴ አለ። ማህበሩም እንደዚሁ እና እግዚአብሔር ይመስገን ወደፊትም እንደዚህ አይነት ቀና ጥሩ ደስ የሚሉ አስተማሪ የሆኑ ነገር እናደርጋለን ብለን እናምናለን። ብዙ ፈተናም በማህበሩ ላይ ቢገጥመው ያንን እየተወጣ ይቀጥላል ማለት ነው። ሀገሩን የሚወድ ነው ብዬ እስከ ጥግ ድረስ እናገራለሁ። በጥቁርነት እንመካለን፣ እንኮራለን። የአቢሲኒያ ሕዝብ ነን ብለን እናምናለን። እንግዲህ አፍሪካውያን ሁሉ በኢትዮጵያ ስር ናቸው ብለን ነው ምናምነው። እንግዲህ በህብረት ደግሞ ቢሰራ ብዙ መደረስ ይችላል ብዬ አምናለሁ። እንግዲህ እንዴት እናድርገው የሚለውን ጸሎት፣ ጾም በሚሆን ሰዓት ስግደቱም እግዚአብሔር መንፈስ ቅዱስ ይረዳናል ብዬ አምናለሁ። ሁሌ አጋንንት ነው እንደዚህ ያደረገው መንፈስ ነው እንዲያደረገው የሚለው ምክንያቶችን ብዙም እኔ አላምንባቸውምና ለምን ምክንያት ያንን ያደረጉ ወደ ኋላ ያስቀረናል ብዬ ስለማስብ ሁሌ መንፈስ ላይ ሰበብ እየተደረገ መኖሩ ትክክል ነው ብዬ አላምንም። መንፈስ የለም ብዬ አልልም፣ አለ። ግን ድክመትና ክፍተታችንን ፈልጎ ነው። እንግዲህ እኛ ደግሞ ጠንክረን የእግዚአብሔር ሕዝብ ደግሞ ጠንክረን እንዴት መቀጠል አለብን የሚለውንም ይሄ ማህበር ያስተምራል ብዙ ጊዜ ማለት ነውና ይሄን ማህበር መቃወም ማለት የእግዚአብሔርን ስራ መቃወም ነው ብዬም አምናለሁ። እንዳልኩት የሚሰራቸው ስራዎች ከውጭ የሚመጡ እዚህም ሀገር የሚኖሩ ሁሉን ነገር ራሳቸውን ስብስብ አድርገው ለትውልዱ ይጠቅማል ለሀገር እንጠቅማለን የሚል ስራ ነው እየተሰራ ያለውና ወደፊትም ደግሞ በጣም የሚያስደስቱ ስራዎችን ይዘን እንመጣለን ብዬ ሙሉ እምነት አለኝ። እንግዲህ በዚህ
አገልግሎት ጊዜ ውስጥ ዛሬ ለብሼ የምታያቸው በኃይለኛ ስቃወማቸው የነበሩ ነገሮች አሉና ብዙን ሰው ያስደስተውም ዛሬ ደግሞ በምን መጣች እቺ ሴትዮ አለች ምናምን ይባላልና ዛሬ ሰርቆም አጭበርብሮም ስልጣኑንም ወዶ እየተቀመጠ ይኖራል። እንኳን እኔ መብርሃን ብላኝ ነው መብርሃን ከፊቴ ቆማልኝ ነው ብዬ ያለው ሰው ማለት ነው። እስከተሰጠኝ የእድሜ ጊዜ እግዚአብሔር ብርታቱንና ጽናቱን ይስጠኝ ለማገልገል ዝግጁ ነኝ። ይሄ አገልግሎት የተሰጠኝ አገልግሎት ነውና ራሴንም ማገልገል ነው በመድር ላይ ያስኩት ማለት ነው። እግዚአብሔር ነገ ከዚች ዓለም በሞት ስለይ በሰማይ ቤት እንጠየቃለን ብለን እናምናለን። በጸጋሽ ምን አገልግለሻል? ሰው ልጅ ሲፈጠር እንዲያገለግል በመድር ላይ ይጠየቃል። ይሄ ደግነቱም እንዳለ ለቤተክርስቲያን አገልግሎቱም እንዳለ ሆኖ ደግሞ ምን ተብለን እንጠየቃለን? ምን እንደሰራን ነፍስ ትጠየቃለች። ያቺ ነፍስ ለምትጠየቅበት አሁን መሰናዳት ያለብን ነገር አለ ማለት ልብ መታየት አለበት። ራስን ጥቅም ብዙ ጊዜ ጥቅም እናሳድዳለን፣ ጥቅማችን እናስቀድማለን፣ ሀገርን ወደ ኋላ አድርገን እኛ ብቻ መጠቀም ሀብትን እንመኛለን። ሀብትም ደግሞ ለራሴ ብቻ የሚለው ነገር አለን። መካፈልን መማር አለብን እና አንዳንድ መርሃ ግብሮች በውጪ ላይ የማያቸው የሚያስደስቱኛሉ። ሀብታሞች መሀል መንገድ ላይ እየወጡ ሰውን የመርዳት የዛን ሰው አኗኗር እያዩ ያንን ሰው ሊሰራበት ወይም ሊያድግበት የሚችለውን ነገር ሲያበረታቱ ሳይ ያረካኛል። ሀገሬ ላይ ያሉ ባለሀብቶች መቼ ነው አስፋልት ዳር ላይ ወጥተው ሰውን መርዳት የሚጀምሩት የሚለውም ነገር እንትን ይለኛል፣ ያጓጓኛል። አገራችን ላይ እንደዚህ አይነት ነገር መደረግስ የለበትም ወይ? ፍቅርን የሚያመጣ ነገር ዛሬ ብዙዎቻችን ቤት ምግብ እያለ ማካፈል እየቻለን ንፉግ የሆንንም አለን። ለሰው መስጠት እጃችን የተያዘ አለ። ስንሰጥ ደግሞ ሰጠን ይሄን ያህል አድርገናል በቃ ለከሌ በቃታል ምናምን ብለን የምንለው ነገር አለና ኢትዮጵያዊነት፣ ደግነት፣ በጎነት፣ ፍቅር፣ ተስፋ፣ ማንነት ከዚህ ቀደም እንደ ተጻፉት ትዕይንተ መስኮቱ ላይ ጽፈናቸዋል። ኢትዮጵያዊነት ምንድነው? ኢትዮጵያዊነት ተዋህዶነት፣ ተዋህዶነት ኢትዮጵያዊነት፣ ተስፋ፣ ፍቅር፣ አንድነት፣ ዘውድ፣ አክሊል፣ ንግስና ወዘተ ብለን የዘረዘርናቸውም አሉና ከዚህ ውስጥ ምን አለን ብለን እናምናለን? እንደው እያንዳንዳችን ብንጠየቅና ይሄ ማህበር እነዚህንም ነገሮች ነው ለማምጣትና ህዝብ አይምሮ ውስጥ ለማስቀመጥ ህዝብንም ለማከም የምንፈልገው። ከስደት ግቡ፣ ሀገር ገብታችሁ ጎዳና ላይ ሙደቁ የሚለውንም ዛሬ ሰው ማህተቡን በጥሶ በሌላ እምነት ውስጥ እየገባ ለኑሮ ብሎ ነው የሚባለውን ነገር ትክክል እንዳልሆነም እናገራለን። እንግዲህ እግዚአብሔር አምላክ ይሄንን ሰባቱንም ቀን ለማስታወስ ያህል እናንተን ሞክሬያለሁ። እናንተ ደግሞ የበለጠ የምታስታውሱት ነገር ይኖራል ብዬ አስባለሁ። እንግዲህ ስጦታውን 7 ቀን መልሱን ሲመልስ ስለነበረ እሱ ይሸለማል። ሌላው ደግሞ ያው እኔ 7 ቀን ይሄንን ለህዝብ አሳውቂያለሁ። እናንተ ደግሞ እስቲ እኔ ከዘረዘርኩት ውስጥ ይሄ ደግሞ አለ ይሄን እናስታውሳለን ብላችሁ የምትሉትን በዚሁ በአስተያየት ሳጥን ውስጥ ብታስታውሱን ለእናንተ ትልቅ ትምህርት ሆኖ ወይም ደግሞ በዚህ ትምህርት ምክንያት ነው እኔ የመጣሁት ወይ በዚህ መልእክት ምክንያት ነው ይሄንን ራእይ አይቼ ነው ብላችሁ የምትሉትም ካለ በአስተያየት ሳጥን ውስጥ እንድትጽፉልን ነው። እንግዲህ ይጠቅማል ብዬ አምናለሁ። እግዚአብሔር ይስጥልን። እንግዲህ ስጦታውን ትዕይንተ መስኮቱ ያሰናዳውን ይፋ ያደርገዋል። እንግዲህ ሁሉም ሰው ተሸላሚ ቢሆንልኝ እኔ ደስ ይለኛል። እንግዲህ አንድ ሰው ደግሞ ያው ሙሉን ደክሞ እየመለሰ ያለ ይኖራል ብዬ አስባለሁ። እንዲህ በውስጥ መስመር ለትዕይንተ መስኮቱም እንደዚህ የሚጻፍለት በፌስቡክም እንደዚህ በውስጥ እየተደወለም የሚነገረን አለ። ሽልማቱን እንግዲህ እንዴት ነው የሚቀርበው የሚለው ትዕይንተ መስኮቱ ይመጣበታል። እግዚአብሔር ይመስገን። ጾሙንም በሰላም ወጥነን በሰላም እንድንፈጽም ያደረገን አምላክ ክብር ለሱ ይሁን።
እንግዲህ ጉባኤውም በዚሁ መልኩ ይሄንን ትምህርት ሰጥቷል። ቀጣይነትም ያለውም ነገር ይኖራል። እንግዲህ በየጊዜው ይሄ ማህበር ያወቀውን ዕውቀት ለህዝብ ለዓለም ያስተምራል። መጽሐፍ ቅዱስን ይዞ በማስረጃ ይቀርባል ማለት ነው። እንግዲህ እግዚአብሔር ያክብርልኝ። ማህበረ መድኃኔዓለም ወቅድስት ድንግል ማርያም የርትዕት ተዋሕዶ ምእመናን እንኳን አደረሰን። ሰኔ ጾምን በሰላም ወጥኖ በሰላም ላስፈጸመን አምላክ እንግዲህ ባህር ሐሳብ ገና የመጀመሪያቸው ሳምንት ነው። እኛ ደግሞ ይሄ መጨረሻ የሱባኤያችን ወቅት ነው ማለት ነው። እንኳን አደረሰን። በዚሁ ፈጽም ያለው ቀጣይ መርሃ ግብር ደግሞ በሌላ መጣለሁኝ። እግዚአብሔር ያክብርልኝ። መልእክቴን ሁሉ ሰምታችሁ የመንፈስ ቅዱስ ነው ብላችሁ ላመናችሁ አሁንም በጸሎት እንድትቀጥሉ እግዚአብሔር ሆይ ተሳስታ እንዳታሳስተን አጥፍታም እንዳታጠፋን ትውልድንም እንዳታጠፋ ጠብቃት። ከዚህም ስራዋ ደግሞ ትክክል አይደለም ብለው የሚያምኑ ያሉ አሉና እነሱንም ደግሞ እውነታውን የሚገለጽላቸው እውነታውን እንዳያዩት የጋረደባቸውን ደግሞ እንድትገልጥላቸው ብሎ መጠየቅም ያስፈልጋል። ለሀገራችን ሰላምና ፍቅር መተሳሰብን መተዛዘንን እንዲያመጣልን እግዚአብሔር ሁላችንም ይሄንን ጾም ለጠየቅነው ጥያቄ ለለመነው እንደሚያደርግልን ሙሉ እምነት አለን። ትዕግስትና ተስፋ በእግዚአብሔር ማድረግ ይጠበቅብናል። እግዚአብሔር ያክብርልኝ። በዚሁ ፈጽም ያለው ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን፣ ይምሃረነ ወይሳነነ በርትዕት ተዋሕዶ ሃይማኖት ያጽናነ ለይኩን ሰአሊ ለነ ማርያም ሰአሊ ለነ ማርያም አበ ወልድኪ ኄር መድኃኔዓለም አምላክ ፍቅር ማን ይለየናል? ከወላዲተ አምላክ ፍቅር ማን ይለየናል? ሞገሰ መስቀሉ ረድኤት ሆኖናል። በከበረው ደሙ መድናት ሆናል። ሞገሰ መስቀሉ ረድኤት ሆኖናል። በከበረው ደሙ መድናት ሆናል። ከወላዲተ አምላክ ፍቅር ማን ይለየናል? ከወላዲተ አምላክ ፍቅር ማን ይለየናል? ሞገሰ መስቀሉ ረድኤት ሆኖናል። በከበረው ደሙ መድናት ሆናል። ሞገሰ መስቀሉ ረድኤት ሆኖናል። በከበረው ደሙ መድናት ሆናል። ከወላዲተ አምላክ ፍቅር ማን ይለየናል? ከወላዲተ አምላክ ፍቅር ማን ይለየናል? ሞገሰ መስቀሉ ረድኤት ሆኖናል። በከበረው ደሙ መድናት ሆናል። ሞገሰ መስቀሉ ረድኤት ሆኖናል። በከበረው ደሙ መድናት ሆናል። ከወላዲተ አምላክ ፍቅር ማን ይለየናል? ከወላዲተ አምላክ ፍቅር ማን ይለየናል? ሞገሰ መስቀሉ ረድኤት ሆኖናል። በከበረው ደሙ መድናት ሆናል። ሞገሰ መስቀሉ ረድኤት ሆኖናል። በከበረው ደሙ መድናት ሆናል። ስለ ድንግል ፍቅር ሀብት ሁሉ
ጸንተናል። ማን ይለየናል? በሐሰት ተከሰን ፍርድ ቤት ቆመናል። ማን ይለየናል? በግፍ ተደብድበን እስር ቤት ወድቀናል። ማን ይለየናል? ሁሉም ለበጎ ነው ይሆን ብለናል። ከወላዲተ አምላክ ፍቅር ማን ይለየናል? ከወላዲተ አምላክ ፍቅር ማን ይለየናል? ሞገሰ መስቀሉ ረድኤቱ ሆኖናል። በከበረው ደሙ መድን አትሞናል። ሞገሰ መስቀሉ ረድኤቱ ሆኖናል። በከበረው ደሙ መድን አትሞናል። በቅዱስ መስቀሉ ፍቅር ተነክተናል። ማን ይለየናል? ራብና ጥሙን ብዙ አሳልፈናል። ማን ይለየናል? ስድን መገፋቱን ተፈራርቆብናል። ማን ይለየናል? ሁሉም ለበጎ ነው ይሆን ብለናል። ከወላዲተ አምላክ ፍቅር ማን ይለየናል? ከወላዲተ አምላክ ፍቅር ማን ይለየናል? ሞገሰ መስቀሉ ረድኤቱ ሆኖናል። በከበረው ደሙ መድን አትሞናል። ሞገሰ መስቀሉ ረድኤቱ ሆኖናል። በከበረው ደሙ መድን አትሞናል። ወላዲተ አምላክን አጥብቀን ይዘናል። ማን ይለየናል? በመንፈሷም ገብተን ለክብሯ ሰግደናል። ማን ይለየናል? ትንሣኤ ዘኢትዮጵያን መንገዱን ይዘናል። ማን ይለየናል? ሁሉም ለበጎ ነው ይሆን ብለናል። ከወላዲተ አምላክ ፍቅር ማን ይለየናል? ከወላዲተ አምላክ ፍቅር ማን ይለየናል? ሞገሰ መስቀሉ ረድኤቱ ሆኖናል። በከበረው ደሙ መድን አትሞናል። ሞገሰ መስቀሉ ረድኤቱ ሆኖናል። በከበረው ደሙ መድን አትሞናል። ቅዱሳን መላእክት ጻድቃን ከበውናል። ማን ይለየናል? ፍጥረታቱ ሳይቀር ማኅበር ሆኖናል። ማን ይለየናል? እውነቱን ተረድተን በጽናት ቆመናል። ማን ይለየናል? ሁሉም ለበጎ ነው ይሆን ብለናል። ከወላዲተ አምላክ ፍቅር ማን ይለየናል? ከወላዲተ አምላክ ፍቅር ማን ይለየናል? ሞገሰ መስቀሉ ረድኤቱ ሆኖናል። በከበረው ደሙ መድን አትሞናል። ሞገሰ መስቀሉ ረድኤቱ ሆኖናል። በከበረው ደሙ መድን አትሞናል። ከረከሰው ዓለም ቦታ ተጠርተናል። ማን ይለየናል? ከጠላት መንጋጋ ፈልቅቆ አውጥቶናል። ማን ይለየናል? ጸጋንና ኃይልን ሞገስ አልብሶናል። ማን ይለየናል? ሁሉም ለበጎ ነው ይሆን ብለናል። ከወላዲተ አምላክ ፍቅር ማን ይለየናል? ከወላዲተ አምላክ ፍቅር ማን ይለየናል? ሞገሰ መስቀሉ ረድኤቱ ሆኖናል። በከበረው ደሙ መድን አትሞናል። ሞገሰ መስቀሉ ረድኤቱ ሆኖናል። በከበረው ደሙ መድን አትሞናል። ከወላዲተ አምላክ ፍቅር
በከበረው ደሙ መድኃኒት ሆኖናል። ሞገሰ መስቀሉ ረድኤት ሆኖናል። በከበረው ደሙ መድኃኒት ሆኖናል። ዘኢትዮጵያ